ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታን የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው ኢትዮጵያ ከቀይ ባህር ከራቀች 3 አስርት ዓመታት ያስቆጠረች ቢሆንም በሀገራችን ግን የተለያየ መጠንና የመሸከም እንዲሁም ደግሞ አገልግሎት የመስጠት አቅም ያላቸው የደረቅ ወደብ አገልግሎቶች እየተሰጡ ይገኛሉ። ታዲያ ዓለም ባንክ ለኢትዮጵያ የደረቅ ወደብ አገልግሎት የሚሆን እጅግ ዘመናዊነትና ደረጃውን የጠበቀ በማድረግ የአገልግሎት ጊዜ ቀናቱን የሚያሳጥር የምስራችን በማብሰር ጭምር ለሞጆ የደረቅ ወደብ አገልግሎት የተለያዩ ድጋፎችን እያደረገ መሆኑን የሚገልጽ መረጃ ወጥቷል። የዓለም ባንክ ለሞጆ ደረቅ ወደብ እያደረገ የሚገኘው ድጋፍ እንዲሁም የሞጆ ደረቅ ወደብ አገልግሎት ላይ የታዩ ለውጦችን በተመለከተ መረጃዎችን ይዤላችሁ ቀርቤያለሁ። በሁለተኛነት የምንመለከተው በኢትዮጵያ ላይ የተለያዩ ጎረቤት ሀገራትና የውስጥ ኃይሎችን በመጠቀም ኢትዮጵያን ለማተረማመስ አጀንዳዎችን እየዘረጋች የምትገኘው ግብጽ ከደቡብ ሱዳን በተደጋጋሚ ማስጠንቀቂያ ሲደርስ ቆይቶ አሁን ላይ ግን የመጨረሻ የተባለው ውሳኔ የደቡብ ሱዳን መንግስት አስተላልፏል። ግብጽ በኢትዮጵያ ድንበር ላይ ስታደርጋቸው የነበሩ ወታደራዊ ስልጠናዎችና ዝግጅቶችን ሙሉ ለሙሉ በማቋረጥ የደቡብ ሱዳን መዳረሻዎች ለቃ እንድትወጣም ደቡብ ሱዳን መወሰኗ ተሰምቷል። እነዚህ ሁለት ጉዳዮች በአፍሪካ ቀንድ ላይ የፈጠሯቸው ክስተቶችም ናቸው። ታዲያ በእነዚህ ጉዳዮች ላይ እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ውጥረቶችን በተመለከተ ሰፋ ያለ ዳሰሳን ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚው መረጃም ተሻገርኩኝ። አብራችሁን ቆዩ። የመጀመሪያው ቀዳሚ አጀንዳችን ባለፉት 3 አስርት ዓመታት ከቀይ ባህር ርቃ የቆየችው ኢትዮጵያ ከቀይ ባህር ብትርቅም ሀገር ውስጥ ገቢዎች ንግድ እንቅስቃሴ የሚደረግባቸው ቁጥራቸው ከ6 የሚበልጡ ደረቅ ወደቦችን በማስተዳደር የተለያዩ አገልግሎቶችንም ደግሞ የንግድ እንቅስቃሴዎችን እያደረገች መሆኗ የሚታወቅ ነው። በኢትዮጵያ እጅግ ግዙፍ እንደሆነ የሚነገርለት እንዲሁም ደግሞ ኢትዮጵያ ካሏት የደረቅ ወደቦች መካከል በቀዳሚነት የሚጠቀሰውና ከኢትዮጵያ 95% በላይ የሚሆነው የወደብ እንቅስቃሴ ጋር በቀጥታ ግንኙነት ያለው የሞጆ ደረቅ ወደብም የልማት እንቅስቃሴዎች እየተጠናከሩ መጥተው ከቅርብ ጊዜያት ወዲህ ግን የደረቅ ወደብ አገልግሎት እጅግ እየተስፋፋና ዘመናዊነቱ የሚበልጥ እየተጠበቀ መጥቷል። ታዲያ አሁን ላይ ባለው ሁኔታ ዓለም ባንክ ይፋ ባደረገው መረጃ መሰረት ኢትዮጵያ የሞጆ ደረቅ ወደብን በማስፋፋት ዘመናዊነትን በማስጠበቅና የተለያዩ የልማት ስራዎችን በዚህ ደረቅ ወደብ ላይ በመስራት ጭምር ከጅቡቲ የሚገቡ የተለያዩ ግብአቶች ከተቀመጠባቸው ወይም ደግሞ ከዚህ ቀደም ሲፈጅባቸው ከነበሩ ቀናቶች እድሜ ባልነሰ ጊዜ ውስጥ ኢትዮጵያ የወደብ አገልግሎትን እንድታገኝ የሚያስችሉ ድጋፎችን በማድረግ የሞጆ ደረቅ ወደብ ላይ የተለያዩ ማስፋፊያዎችና ዘመናዊነቶችን እንዲጨምር ዓለም ባንክ የገንዘብ ድጋፍ ማድረጉንም ገልጿል። ታዲያ ዓለም ባንክ ይህንን የገንዘብ ድጋፍ ያደረገበት ዋነኛ ምክንያት ምንድነው ካልን የአንድ ሀገር የኢኮኖሚ እድገት ማደግ ወይም ደግሞ ኢትዮጵያ እያሳየች ያለችው የኢኮኖሚ እድገት ከሌሎች ተቋማት ብድር ጥገኝነት ላይ የሚያላቅቃትና በራሷ አቅም ኢኮኖሚያን አጠናክራ የገቢዎች ንግድ እንቅስቃሴዋን ለማከናወን የሚያስችላትን እድል የምታገኝበት እንደሆነም ጭምር እየተገለጸ ይገኛል። ታዲያ ከሞጆ ደረቅ ወደብ ጋር ተያይዞ እንግዲህ አሁን ላይ እኔ ከዚህ ቀደምም ነግሬያችኋለሁ። ይሄ ነው የምልበት ቀን ባይሆንም በአጠቃላይ ኢትዮጵያ ውስጥ ያሉ የደረቅ ወደብ አገልግሎቶችን በተለያዩ ምስል ቅረጾች እንደ ዶክመንተሪ የመሳሰሉ ፕሮግራሞችን አዘጋጅቼ አስቃኛችኋለሁ። ግን ደግሞ አሁን ባለው ሁኔታ ላይ በኢትዮጵያ የሚገኘው የደረቅ ወደቦች መካከል የሞጆ ደረቅ ወደብ እጅግ ግዙፍና የተለያዩ አገልግሎቶችን የሚሰጥ ነው። ታዲያ ኢትዮጵያ በዓለም ባንክ ድጋፍ ላይ የሞጆ ደረቅ ወደብን ምንድነው የሰራችውም ደግሞ ምኑን ነው ያስፋፋችው፣ በዚህ የደረቅ ወደብ አገልግሎት ላይ ምን አዲስ ነገር ተጨመረ የሚለው ብዙዎችን የሚያስገርምና ብዙዎችም ደግሞ ጥያቄ የሚያነሱበት ጉዳይ እንደሆነም ጭምር ይገለጻል። ታዲያ የዓለም ባንክ ለኢትዮጵያ ባደረገው ድጋፍ አማካኝነት ኢትዮጵያ በሞጆ ወደብ ላይ የሰራችው የመሰረተ ልማት ስራዎች እንዲሁም ደግሞ የተለያዩ ግንባታዎች የሞጆ ወደብ ከዚህ በፊት የነበረውን አቅም በመጨመር የአቅም ማስፋፊያ ስራዎች ጭምር እንደተሰሩበትና በሞጆ ወደብ አማካኝነት ሲደረጉ የነበሩ የንግድ እንቅስቃሴዎች ሲደረጉ የነበሩ የኮንቴነር እንቅስቃሴዎች አሁን ላይ መጠናቸውም ቁጥራቸውም እንደጨመረና የአገልግሎት አድማሱም ጭምር መስፋቱ ተነግሯል። ኢትዮጵያ በሞጆ ደረቅ ወደብ ላይ ያደረገች ካለችው ኢንቨስትመንት ጎን ለጎን
ዓለም ባንክ የሚያደርገው ድጋፍ ደግሞ ይፋ መሆኑ ዓለም ባንክ እንደዚህ አይነት መሰል አገልግሎቶችን ለሌሎች ጎረቤት ሀገራት እያደረገ ያለው ድጋፍ ጋር አያይዘው የሚያነሱ የተለያዩ ፖለቲካና የኢኮኖሚ ተንታኞች ዓለም ባንክ ለኢትዮጵያ ያለውን አጋርነት የሚያሳይበት ወቅት እንደሆነም ጭምር እየተገለጸ ይገኛል። ይህ ደግሞ አሁን በሞጆ ወደብ ላይ ምንድነው የተሰራው? ይህ ስራስ ምንድነው ለኢትዮጵያ የሚሰጠው ጥቅም የሚለው የብዙዎችም ጥያቄ ነው። የሞጆ ደረቅ ወደብ ላይ ኢትዮጵያ በሰራችው ዘመናዊነት ወይም ደግሞ ዓለም ባንክ ለኢትዮጵያ በሰጠው ድጋፍ አማካኝነት የተሰሩ ስራዎች የኢትዮጵያን የወደብ ወይም ደግሞ የደረቅ ወደብን የጭነት አያያዝ አቅምን መጨመር ነው። ይህ ደግሞ ኢትዮጵያ እያሳየች ያለችው የኢኮኖሚ እድገት እያመረተች ያለቻቸው ምርቶች ወደ ሌሎች ሀገራት ከመላክም በተጨማሪ ምርቶችን ማምረት የሚያስችሉ የተለያዩ መጠን ያላቸው ግብአቶች ከሌሎች ዓለማቶች ጋር ወደኛ የምናስገባቸው የኢምፖርቲንግ እንቅስቃሴዎቻችን ወይም ደግሞ ከሌሎች ዓለማት ወደኛ ሀገር የሚገቡ ግብአቶችን በወደቡ ላይ ለመያዝ ወይም ደግሞ ያ ወደብ የመሸከም አቅም መጨመርን ተከትሎ ኢትዮጵያ በፍጥነት ወይም ደግሞ በተቻላት አካሄዶች የተለያዩ ግብአቶችን ከሌሎች ዓለማት በማስመጣት ጭምር በዚህ በደረቅ ወደቦች ላይ የተለያዩ እንቅስቃሴዎችን እንድታደርግ የሚያስችላት ነው። ይህ እንቅስቃሴ ደግሞ በዓለም አቀፍ ደረጃ የሚፈጠሩ ሁከቶች፣ በዓለም አቀፍ ደረጃ የሚፈጠሩ ውጥረቶች፣ በዓለም አቀፍ ደረጃ የሚፈጠሩ ችግሮች የሚያሳርፏቸው ወይም ደግሞ የሚፈጥሯቸውን ተጽዕኖች መነሳት በማድረግ በአፍሪካ ቀንድ ለኢትዮጵያ ወደ በምትጠቀምባቸው አካባቢዎች ላይ በምትጠቀምባቸው ቀጠናዎች ላይ እንቅፋቶች ሊፈጠሩ ይችላሉ ተብሎም ስጋቶች አሉ። ከነዚህ ስጋቶች መካከል አንደኛው የሎጂስቲክ ስጋት ነው። የሎጂስቲክ ስጋትን ለማስታገስ ኢትዮጵያ ከምትጠቀምባቸው ሁኔታዎች ወይም ደግሞ ኢትዮጵያ ይህን የሎጂስቲክ ስጋትን ለመቀነስ ከምታደርጋቸው ጥረቶች መካከል የደረቅ ወደብ አገልግሎቶችን ማስፋት ማዘመንና ማሰልጠን ናቸው። ለዚህም ነው ዓለም ባንክ የሎጂስቲክ እንቅፋቶች እንዳይፈጠሩና በሎጂስቲክ እንቅፋቶች ምክንያት የኢትዮጵያ ኢኮኖሚ እንዳይስተጓጎል ኢትዮጵያ እየፈጠረች ያለችው እያሳየች ያለችው የኢኮኖሚ እድገት ወደ ኋላ እንዳይሄድና አሁን ካለችበት ፍጥነት በተሻለ ፍጥነት እንድትጨምር ለማድረግ በሚያስችሉ እንቅስቃሴዎች ላይ የጭነት አያያዝን አቅምን ከመጨመር በተጨማሪ የሎጂስቲክ እንቅፋቶችን ለማስታከስና የሎጂስቲክ እንቅፋቶችን ወይም ደግሞ የሎጂስቲክ ችግሮችን ለመፍታት የሚያስችል አቅምን ለመፍጠር ነው ዓለም ባንክ ለኢትዮጵያ መንግስት ባደረገው ድጋፍ የሞጆ ደረቅ ወደብ መስፋፋት ወይም ደግሞ ዘመናዊነት እየጨመረ የመጣው። ደን ዓለም ባንክ ባደረጋቸው ድጋፎች የጅቡቲና የኢትዮጵያን የትራንስፖርት ኮሪደርና የንግድ ፍሰትን ለማሻሻል የተደረገ ጥረት ነው። ከዚህ በፊት አስቀድሜ ነግሬያቸዋለሁ። ጅቡቲ አብዛኛው የኢኮኖሚ መሰረቷ የተመሰረተው በኢትዮጵያ የወደብ አገልግሎት ላይ ነው። የኢትዮጵያ ኮንቴነሮች ጅቡቲ ላይ ሰዓታት እየጨመሩ ቀናት እየጨመሩ በቆዩ ቁጥር ጅቡቲ የምታገኘው ጥቅም ከፍተኛ ነው። ስለዚህ በጅቡቲና በኢትዮጵያ መካከል ያለው የትራንስፖርት ኮሪደር ልማትን ይበልጥ በማጠናከር የነዚህ ሁለቱን ሀገራት የሁለትዮሽ ግንኙነት አጠናክሮ የንግድ ፍሰቱን ለማሻሻል ነው ዓለም ባንክ ይህንን ድጋፍ አደረገ። ኢትዮጵያ ደግሞ በሞጆ ደረቅ ወደብ ላይ ያለቻቸው አፕዴቶች ለዚህ የኮሪደር ልማት መጠናከር በጅቡቲና በኢትዮጵያ መካከል ያለው የሁለትዮሽ ግንኙነትን ለማሳደግ የራሱን የሆነ መሰረት ወይም ደግሞ የራሱን የሆነ የሁለትዮሽ ግንኙነትን እንዲፈጠርና የሁለትዮሽ ጥምረትን እንዲያጠናክር እድል የሚሰጠው ጉዳይ አሁን ላይ ዓለም ባንክ ባደረገው የበጀት ድጋፍ ወይም ደግሞ ዓለም ባንክ ለሞጆ ደረቅ ወደብ በሰጠው በጀት የተሰሩ ስራዎች ምንድናቸው የሚለው ሌላኛው ጥያቄ ነው። ዓለም ባንክ በሞጆ ደረቅ ወደብ ላይ ካደረጋቸው ድጋፎች ጋር ተያይዞ የተሰራው የመጀመሪያው ስራ ወይም ደግሞ የተደረገው ማሻሻያ የተሰረገው የኮንቴነር ማከማቻ ቦታዎችን ማዘጋጀት ነው። በተለያዩ ዓለማት እንደነገርኳችሁ ኢትዮጵያ ከየትኛውም ጥግ እስከ ጥግ ድረስ ባሉ ዓለም ሀገራት ጋር የሁለትዮሽ የኢኮኖሚ ትስስርን በመፍጠር የገቢ ወጪ ንግድ እንቅስቃሴዎችን እያደረገች ትገኛለች። እነዚህ ከተለያዩ ዓለማት የሚመጡ መዳረሻቸውን ኢትዮጵያ የሚያደርጉ ኮንቴነሮች ግን አንዳቸው በሌላኛቸው ላይ ተደራርበው ወይም ደግሞ ኮንቴነሮች ቦታ እስከሚለቁ ድረስ በጅቡቲ ወደቦች ላይ የሚኖሩ መዘግየቶች እንዳይፈጠሩ ሰፊ የሚባል የኮንቴነር ማከማቻ ቦታዎችን ለማዘጋጀት የተደረገ ድጋፍ ነው። በዚህ መሰረትም ሞጆ ደረቅ ወደብ ከዚህ ቀደም ከነበረው የኮንቴነር ማከማቻ ቦታዎች የተሻለ የኮንቴነር ማከማቻ ቦታን ግንባታ በማድረግ ኮንቴነሮቹ በተቻለ ፍጥነት ወደ ገበያ እንዲቀርቡ ደግሞ እንዲራገፉ የሚያደርጉ ቀልጣፋ የሆነ የንግድ እንቅስቃሴ እንዲደረግም ተደርጓል። አንደኛው የኮንቴነር ማከማቻ ነው። ሁለተኛው የተስፋፋ መጋዘን መገልገያዎችን ነው።
መጋዘኖች በከፍተኛ ሁኔታ በወደቦች አካባቢ ላይ የሚያስፈልጉ መሰረታዊ ጉዳዮች ናቸው። በተለይ ደግሞ በደረቅ ወደብ አካባቢዎች ላይ ከተለያዩ ወደቦች የሚመጡ ኮንቴነሮች በመጋዘን ውስጥ እንዲቀመጡ ወይም ደግሞ ያራገፏቸው ማቴሪያሎች ወደ መጋዘን ስቶርድ እንዲሆኑ የሚደረግባቸው ስርዓቶች ናቸው። እነዚህ ማለት የመጋዘን ማስቻቻያ ቦታዎች አሉ ማለት ሞጆ ደረቅ ወደብ ላይ ኢትዮጵያ በጅቡቲ ወደቦች ላይ የምትከፍላቸው የምታደርጋቸውን ቆይታዎችን በመቀነስ ጅቡቲ ወደቦች ላይ ስታወጣቸው የነበሩ ወጪዎች አሁን ላይ ሙሉ ለሙሉ በሀገር ውስጥ እንዲቀሩ ያደርጋቸዋል። ይሄ ማለት የሞጆ ደረቅ ወደብ ላይ ያሉ የመጋዘን ማቀማጫ ወይም ደግሞ ስቶር የምናደርጋባቸው አስቻይ ሁኔታዎች ወይም ደግሞ ቦታዎች አሉ ማለት ላላስፈላጊ ወጪዎች አገሪቱ እንዳትዳረግ የሚያስችል ነው። ሶስተኛው የዓለም ባንክ ባደረገው ድጋፍ የተደረገው የመሰረተ ልማትና የዲጂታል ስርዓቶችን ያካተተ ነው። ይህ ማለት ዓለም እየተቀየረ ባለበት በዚህ ፍጥነት ላይ የዲጂታል አካሄዶች ወይም ደግሞ የዲጂታል ስራዎች መሰረታዊና ዋና ጉዳዮች ናቸው። ስለዚህ የዲጂታል ስራዎች ማለት ቴክኖሎጂን የታገዙ በኢንፎርሜሽን ቴክኖሎጂ የበለጸጉ በዲጂታላይዝድ በሆነ መንገድ የሚሰሩ ስራዎች ናቸው። የኮንቴነሮች መግባት መውጣት፣ የመጋዘኖች ቦታ መኖር አለመኖር፣ አጠቃላይ በሞጆ ደረቅ ወደብ ላይ የሚደረጉ እንቅስቃሴዎች ዲጂታላይዝድ በሆነ መንገድ ቁጥጥር ይደረግባቸዋል። ዲጂታላይዝድ በሆነ መንገድ ከሌሎች ወደቦች ጋር የሚኖሩ ግንኙነቶች ይጠናከራሉ። ስለዚህ የዓለም ባንክ እነዚህ መሰረት ባደረጉ ሁኔታዎች መሰረት ባደረገው እንቅስቃሴ የሞጆ ደረቅ ወደብ እነዚህ ለውጦች አምጥቷል። የነዚህ ለውጦች መምጣት ዓለም ባንክ ለምንድን ነው ያስፈልገው ካላችሁ በቀጠናው ላይ የሚኖሩ የንግድ እንቅስቃሴዎችን ምህዳራቸውን ለማስፋት በጅቡቲና በኢትዮጵያ መካከል ያለውን የሁለትዮሽ ግንኙነት ለማጠናከር ደግሞ ከወደብ አገልግሎቱ ጎን ለጎን የሚነሳው የባቡር ትስስር ወይም ደግሞ የባቡር አገልግሎት ላይ የተሻሻለ ቀልጣፋ የሆነ አገልግሎት እንዲገኝ ለማድረግ ነው። ይሄን መነሻ አድርገው በነገራችን ላይ በሞጆ ደረቅ ወደብ ላይ የሚኖሩ ሂደቶች ከ60 ቀናት ይፈጁ ነበር። አሁን ላይ ግን ዓለም ባንክ ባደረገው ድጋፍ የኢትዮጵያ መንግስት ሞጆ ደረቅ ወደብ ላይ በተደረጉ መሻሻሎች በ15 ቀናት ውስጥ ጉዳዮች እንዲጠናቀቁ ተደርጓል። ይሄ ደግሞ የኢትዮጵያ የገቢዎች ንግድ እንቅስቃሴ በረታታት ባለፈ የሎጂስቲክ ወጪ መቀነስ የሚኖሩብንን የክፍያ ጣጣዎችን የመቀነስ ቀልጣፋ የተባለ አገልግሎትን ማግኘት የሚያስችል የንግድ ስርዓታችንን የሚያቀላጥፍ ያደርጋል። ስለዚህ ኢትዮጵያ በሞጆ የደረቅ ወደብ ላይ እያደረገች ያለችው እንቅስቃሴ በቀጥታ ከጅቡቲ ጋር የሚገናኝ ነው። ከጅቡቲ ጋር ያለ የሁለትዮሽ የንግድና የፖለቲካ ትስስርን ያጠናክርልናል። ከጅቡቲ ጋር ያለ ፖለቲካዊ ዲፕሎማሲያዊ ጥምረትን ያሳድግልናል። ስለዚህ ዓለም ባንክ ያደረገውን ድጋፍ መነሻ አድርገው በሞጆ ደረቅ ወደብ ላይ የተደረጉ ማስፋፊያ ፕሮጀክቶች የሞጆ ደረቅ ወደብን በፊት ከምናቀው ይዞታው የበለጠ ዘመናዊ በቴክኖሎጂ የታገዘ ዲጂታላይዝድ የሆኑ አገልግሎቶች የሚሰጡበት እጅግ ማራኪ እንዲሆን አድርጎታል ማለት ነው። ስለዚህ ዓለም ባንክ ለሞጆ ደረቅ ወደብ ያደረገው ድጋፍ በኢትዮጵያና በጅቡቲ መካከል ያለውን የትራንስፖርት ኮሪደር የንግድ ኮሪደርና የኢትዮጵያን የንግድ ተወዳዳሪነትን የሚጨምር መሆኑ በቀጠናው ለሚገኙ ሀገራት ወደብ ኖሯቸው ወደብ እንደሌላቸው ሀገራት እየተንቀሳቀሱ ላሉት ለነ ኤርትራ አይነት ሀገራት ጭምር የማይጠበቅ ክስተት ነው። ምክንያቱም ኢትዮጵያ ወደብ የላትም። ወደብ ባይኖራትም ግን በደረቅ ወደቦቿ ላይ እያሳየች ያለችው እድገት በደረቅ ወደቦቿ ላይ እየመጡ ያሉ የልማት ስራዎች ደረቅ ወደቦቿን ዲጂታላይዝድ የማድረግ ሞደርናይዝድ የማድረግ ስራዎች ኤርትራ ወደብ ኖሯት ለዛውም ስትራቴጂካዊ ወደቦች ኖሯት አለመስራቷን ተከትሎ ዓለም በሙሉ ኢትዮጵያ የአሰብ ወደብን ጨምሮ ሌሎች ወደቦችን በእጇ ስታስገባ በጥቂት ጊዜያት ውስጥ ማልማት እንደምትችል ተጨባጭ የሆነ ለውጥ ማምጣት እንደምትችል በዓለም የንግድ ስርዓት ላይ ለውጥ መፍጠር የምትችል ሀገር እንደሆነች ብዙዎች እንዲያምኑባት የሚያደርግ ነው። ዓለም ባንክ እንግዲህ ባደረገው ድጋፍ የሞጆ ደረቅ ወደብ ማስፋፊያ ስራዎች ተሰርቷል። የተለያዩ እገዛዎች ተደርጎበታል። ለዚህም ነው የደረቅ ወደብ አገልግሎታችንን ልናቃቸው ይገባል። እነዚህ የደረቅ ወደብ አገልግሎታችን ላይ ኢትዮጵያ እያደረገች ያለችው እንቅስቃሴ ደግሞ እየመጡ ያሉ ለውጦች በቀጣይ እኛ ወደቦችን በእጃችን ስናስገባ ለምናሳያቸው ለውጦች ወይም ደግሞ ለምንፈጥራቸው ተጽዕኖች መነሻ ናቸው። ምክንያቱም ዓለም መስራት እንደምንችል በህዳሴ ግድቡ አምኗል። አሁን ላይ ደግሞ ሌሎች ሜጋ ፕሮጀክቶችን ሰርተን እያሳየን ነው። ስለዚህ ቀይ ባህር ላይ የሚያዳርሱን ወደቦችን በእጃችን ስናገኝ ደግሞ የተሻሉ ስራዎችን መስራት እንደምንችል ልማት ማልማት የምንችል መሆናችንን የምናስመሰክርበት ነው። ስለዚህ በጥቅሉ የዓለም ባንክ ባደረገው ድጋፍ የሞጆ ደረቅ ወደብ እጅግ ዘመናዊ ዲጂታላይዝድ ሆኗል። ቅድም አስቀድሜ እንደነገርኳችሁ የኢትዮጵያ ውስጥ ያሉ ደረቅ ወደቦች አገልግሎቶችን ሙሉ ፕሮግራም ይዤ ላስቃኛችሁ ነው። ያንንም ማስቃኛችሁ ግን እንደምታውቁት የፋይናንስ ወጪዎች በጣም ብዙዎች አሉ።
አሁን ላይ ያሉ ወጪዎችን በራሴ ለመሸፈን እየሞከርኩ ነው ያለው ግን ደግሞ ለብቻ የሚቻል ነገሮች ስላልሆነ የባንክ አካውንቴን ከታች ማስቀምጥላችሁም ለዛ ነው የምትችሉትን ሁላችሁም ድጋፍ አድርጉ አጠቃላይ ያሉ የደረቅ ወደብ አገልግሎቶች ምን ይመስላሉ የሚለውን ጨምሮ ሌሎች ከኢትዮጵያ የወደብ አገልግሎት ጋር ተያይዞ እና ሌሎች ደግሞ ሜጋ ግዙፍ ፕሮጀክቶችን በፕሮግራም እያደረጉ በሙሉ ፕሮዳክሽን በተጣራ ስራ ይዤላችሁ ቀርባለሁ ለዚህ ነው የባንክ አካውንቲንግ ከታች ማስቀምጥላችሁ የምትደግፉ የምታበረታቱኝ ሰዎች ሁላችሁንም እጅግ አድርጌ አመሰግናችኋለሁ ወደ ሁለተኛው አጀንዳም ተሻገርኩኝ ሁለተኛው አጀንዳችን የሚሆነው የግብጽ መንግስት በደቡብ ሱዳን በኢትዮጵያ ድንበር አቅራቢያ ላይ ከዚህ ቀደም እንደነገርኳችሁ ለአመታት ወታደራዊ ስልጠናዎችን ወታደራዊ ልምምዶችና የተለያዩ ስራዎችን ሲያደርግ ቆይቷል አሁን ላይ ባለው ሁኔታ በአፍሪካ ቀንድ እየተጠናከረ የመጣው የፖለቲካ ውጥረት የኃይል አስተላለፍን ተከትሎ የደቡብ ሱዳን መንግስት እንግዲህ በይፋ ግብጽ ጦሯን ከኢትዮጵያ ድንበር አቅራቢያ ላይ በደቡብ ሱዳን ግዛት ውስጥ ያሰፈረችውን ጦር እንድታስወጣ በተደጋጋሚ ጥያቄ አቀርቧል ወደ ሜይ 4 አካባቢ ላይም ይህን ጥያቄ የደቡብ ሱዳን መንግስት እንግዲህ በይፋ ጠይቆ ነበር ግብጽ ጦሯን እንድታስወጣ ከግብጽ መንግስት በኩል የተባለ ምንም ነገር እንዳልነበር ሲገለጽ ቆይቷል አሁን ላይ ባሉ ሁኔታዎች ደቡብ ሱዳን ይህን ውሳኔ ያሳለፈች እንጂ ተግባራዊነት የላቸውም የሚሉ አስተያየቶች እየተሰጡ ባሉበት በዚህ ወቅት ላይ አንዳንድ የሚዲያ ምንጮችን ጨምሮ የደቡብ ሱዳን ባለስልጣናት እየሰጡት ባለው ፍንጭ የግብጽ ጦር ለአንዴና ለመጨረሻ ጊዜ ከኢትዮጵያ ድንበር አካባቢ ላይ ከደቡብ ሱዳን ግዛት ላይ ለቆ እንዲወጣ ትዕዛዝ ተሰጥቶታል በዚህ ትዕዛዝ መሰረትም ደቡብ ሱዳን አሁን ባለው የአፍሪካ ቀንድ ሁኔታ ላይ የኃይል አስተላለፉ ወይም ደግሞ የኃይል ሚዛኑ ላይ በኢትዮጵያ ጎራ ከተሰለፉ ሀገራት መካከልም በግንባር ቀደም እንድትጠቀስ አድርጓታል አሁን ላይ ያለው የአፍሪካ ቀንድ ሁኔታ ላይ የኃይል አስተላለፍን ማጠናከር ወይ ደግሞ አስተላለፎችን እየለየ ቢሆንም ተጨባጭ የሆኑ አስተላለፎች የሉም በርግጥ በየሰዓታት በየቀናት የሚለወጡ ነገሮች ናቸው ያሉት ግን ደግሞ እየተደረጉ ባሉ ጥረቶች እየታዩ ባሉ እንቅስቃሴዎች የደቡብ ሱዳን መንግስት የግብጽ ጦርን ለቆለት እንዲወጣ ሲወስን ግብጽ ጦሯን ከማስወጣት ባለፈ ግን ከደቡብ ሱዳን ጋር ከዚህ በፊት የነበራትን የሁለትዮሽ ግንኙነትን ታላላለች ወይም ደግሞ ከደቡብ ሱዳን ጋር ያላትን አጋርነትም እያፈረሰች ትመጣለች ይሄ ማለት ግብጽ በጅቡቲና በኬንያ በኤርትራ በሌሎች ሀገራት በኩል ኢትዮጵያን ለመፈታተን ስታደርግ የነበረውን ጥረት ሌላኛ መጠቀሚያ አድርጋት የነበረችው ደቡብ ሱዳን ነች የደቡብ ሱዳን ሁኔታ እንግዲህ አሁን ባለው ሁኔታ ከኢትዮጵያ ጋር ጠንካራ የሚባል ሁለትዮሽ ግንኙነትን ፈጥራለች የደቡብ ሱዳኑ ፕሬዝዳንት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተደጋጋሚ መክረዋል የካቢኔ ሽግሽጋቸው ጭምር ከኢትዮጵያ አሁናዊ ሁኔታ ወይም ደግሞ ከአፍሪካ ቀንድ አሁናዊ ሁኔታ ጋር የሚያያዝ ነው ስለዚህ ደቡብ ሱዳን የግብጽ ጦሩን ለቆ እንዲወጣ አካባቢውን ለቆ እንዲወጣ ያሳለፈችው ውሳኔ በይፋ ከኢትዮጵያ ጎን መሰለፏን ያረጋገጠ ሆኗል ስለዚህ በአፍሪካ ቀንድ አሁናዊ ያስተላለፍ ሁኔታ ላይ ደቡብ ሱዳን ከኢትዮጵያ ጎን ከተሰለፉ ሀገራት መካከል በግንባር ቀደምትነት የምትጠቀስ ያደርጋታል ማለት ነው ይሄ የሆነ ባለበት በዚህ ወቅት ላይ የግብጽ ጦር አካባቢው ለቆ ይወጣል የሚለው ሌላ ጥያቄ ነው ለቆ ይወጣል ካልን ለቆ እንዲወጣ ይደረጋል ምክንያቱም ደቡብ ሱዳን ካልፈለገች በሌሎች ሀገራት ሉዓላዊ ግዛት ላይ የጦር ልምምድ ማድረግም ሆነ የጦር እንቅስቃሴ ማድረግ አይደለም ያለ ሌሎች ሀገራት ፍቃድ የሀገርን ሉዓላዊነት ጥሶ በሰው ሀገር ላይ መግባት ወረራ ነው እና ግብጽ ደግሞ በተደጋጋሚ ወረራ ላይ ያላት አቋም ይታወቃል ኢትዮጵያ ወደብ ስትጠይቅ ወረራ ፈጸመች ብላ በተባበሩት መንግስታት ድርጅት በሌሎች ተቋማት ጭምር እየጮችና እያጋጋለች ያለች ሀገር ይሄን መሰል እንቅስቃሴ ውስጥ አትገባም ተብሎ ይጠበቃል ስለዚህ የደቡብ ሱዳን ውሳኔ በማክበር ግብጽ ጦር ሰፈሯን እንደምታሸሽ እየተጠበቀ ይገኛል ያው የደቡብ ሱዳን መንግስት በቆራጥነት ነው ጦሩን ለቃችሁ አካባቢውን ለቃችሁ ውጡ ያለው ስለዚህ በኢትዮጵያ ድንበር በኩል ሲያንዣበብ የነበረው የግብጽ ጦር በደቡብ ሱዳን መንግስት ውሳኔ አካባቢውን ለቆ ሊወጣ መሆኑ ተሰምቷል በዚህ ጉዳይ ላይ ማስተባበያችሁን ኮሜንት ሴክሽን ላይ አሳውቁኝ አብራችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቱን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ በቀጣይ በሌሎች ዝግጅቶች እመለሳለሁ እስከዛው ቸር ቆዩ